እኔ ነብይ መሆኔን ማመን ነው በቃ ዋናው ነገር ይሄን ሃይማኖት ሲከተሉ እኔ ነብይ መሆኔን ካላመኑ ዋጋ የለውም፣ ሊሆን አይችልም፣ መከተል አይችሉም። ነብይ ደምሳሽ ነብይ ነው፣ የፍቅር አምላክ እግዚአብሔር ደግሞ አዳኝ ነው ብሎ ካልተከተልክ በህይወት ተከተል ምለሱ እውነቴ ነው። የምትድንበት የምትባረክበት ሰላም የምታገኝበት ይሆናል። ስለዚህ ያንተ ባለ ራእዩ አንተ ስለሆንክ አንተ ልከተል። እኔን እኮ አይደለም የምትከተለው፣ ሁላችንም እግዚአብሔር ነው። አንተ የቸርቹ መስራችና ባለ ራእይ እኔ ይዤ የመጣሁትን ነገር መከተል ነው እንጂ እኔም ለዛ ሐሳብ ተገዢ ነው። ራእይ አለ አይደል እንዴ አንተ? የራእይን ተከተል ነው እያልከኝ ያለው። ራእይ የምትደርስበት አለ፣ አንተን ቦታ አለ። ተባረኩ። መባውን ምኑን የምታስገቡ ሰዎች የፍቅር አምላክ ይባርካችሁ። ሰላም እና ያንተን ራእይ የምከተለው የኔን ራእይስ ምን ላድርገው ታዲያ? ሁሉም የተነሳ ራእይን ተከተል ይለኛል እና የኔን ራእይ ምን ላድርገው ታዲያ? እኔም ራእይ አለኝ። እኔ ግዴታ ነው፣ ለሁሉም በግዴታ የመጣው ነው። እኔ ይዤ የመጣሁትን ነገር መከተል ግዴታችሁ ነው። በነገራችን ላይ ውዴታ ግዴታችሁ ነው። ካለዛ ትጠፋላችሁ ነው እያልኳችሁ ያለሁት። ግዴታችሁ ነው። ምክንያቱም ከዚህ በላይ አሁን ከሆነብን በላይ ምን እንሆናለን? ከዚህ በላይ ምንድነው የምንሆነው? አሁን ይሄ መንገዱን ስተዋላ ሁሉ መንገድ ስታችሁ ነው ያላችሁት። በቃ ዋጋ የለውም። አትድኑ ማለት አሁን ሆነ በኋላ አሁን ይሄ ኢትዮጵያውያን እኛ ኢትዮጵያውያን ከዚህ በላይ ምን እንሆናለን? ምንድነው የቀረብን? ሰው ሲገደል አይተናል፣ ሰው ሲቃጠል አይተናል። እግዚአብሔርን ግን እኮ ደስተኛ አይደለም አሰቡ። ምንም ገንዘብም ቢኖረው አስፈራራና ተጠፋላችሁ ምናምን ስለ ምን እንዳል እኮ መጨረሻ ላይ ደግሞ ከዚህም ባለፈ ሲሞቱ ደግሞ ወደ እንስሳ የሚቀየር ይሆናል። ኑሯቸው ህይወታቸውም የማይባረክ ይሆናል። በህይወታቸውም ደስተኛም አይሆኑም። አሁን ባሉበት ህይወት አንድ ሁለተኛ ሲሞቱ ደግሞ እንስሳ ነው የሚሆኑት። እንስሳ ከምትሆኑ ተከተሉ ያልኳችሁን ስሙ ነው የምላችሁ ነው። እግዚአብሔር ይባርካችሁ። ሰላማችሁ ዘተባረኩልኝ። መንፈስ ቅዱስ 32 መንፈስ ቅዱስ በእናንተ ላይ ይሆናል። ኦኬ ሌላስ አለ የሚጎረብጥህ ነገር አለ? ቴዲ እንደው ቢያስተካክል የምትለው ቴዲን ባገኘው በጠይቀው የምትለው ነገር አለ? በውስጥ የሚበላላ ነገር? አይ ሌላ ምንም የለም። ግን አንድ ጊዜ ቃል ገብተህ ነበር አንተም ማሳጅ ቤት ልክፈት ብለና እሱን ሸምጥጠካልና እባክህ ያልከውን ቃልህን አትጠፍ፣ ብሩን አስገባ። ኖ እኔ ማሳጅ ቤት ከፍትልሃለሁ፣ ግን አሁን ሴቶች ቂጥ ውስጥ ንፍሮ ከታለው እያልክ እንዴት ነው የምከፍትልህ? እሱ ሌላ ጉዳይ ነው። አሁን የገባከውን ቃልህን ግን አትጠፍ እና አሁን አካውንት ልንገርህ። አካውንት ነበር አካውንት ተናገር። ለማንኛውም ያስገባ ልባችሁ ውስጥ እኔን ጨምሮ ልባችሁ ውስጥ ያደረ ሰው ያሳደረባችሁ ሰዎች የፍቅር አምላክ መልካሙን ያሳሰባችሁ ሁሉ ማስገባት አለባችሁ። $100 ጀምሮ ያቅማችሁን ታስገቡ። የፍቅር አምላክ ይስጣችሁ። ግን አንዳንዶች ይጠይቃሉ። አሁን ዝም ብዬ ሳስብ አንዳንዶች እድል በሰጣቸው የሚጠይቀው ጥያቄ አለ። እሱን አንድ ጥያቄ ጠይቅ። እሺ አሁን አንተ እየጠየክ ነው፣ አካውንትህን ባዶ ነው፣ በባዶ እግር እየሄድክ ነው፣ መኪና የለህም። ያው ደምሳሽ አካውንቱ ደምሳሽ መጨረሻ 87 ሳይኖርህ እንዲህ ካመስከን ሲኖርህ እንዴት ነው የምታደርገን? ቴንክ ሰላማችሁ ፍቅር አምላክ ይባርካችሁ። ሳይሆን የሚያስፈልገኝን ብር እየሰጠኝ ነው እግዚአብሔር። ገንዘብ ለዚህ ሃይማኖት ሆነ ለሚያስፈልገኝ እየሰጠ ነው። እንግዲህ ወደፊትም እሱ ያውቃል። የሚያስፈልገኝ እየሰጠ ነው። ወደፊት የሚያስፈልገኝ ሁሉ ገንዘብ ብቻ አይደለም። ሰው በእውቀት ደረጃ ለሃይማኖቱ በቂ ኢንፑት የሚያደርግ ሰዎች ብዙ ነገሮች እየሰጠኝ ነው ያለው። አሁን የተለያዩ እውቀት ያላቸው ሰዎች በእውነት እያገኙ ነው ያሉት እና ሃይማኖቱ ጥሩ ተስፋ አለው ከዚህ በኋላ። አስገቡ። ይሄ ወንድማችን ነው። ይሄ እኮ የሀገር በቀል ነብይ ነው። ወይ ከኮት ዲቫር ወይ ከናይጄሪያ ምናምን አሰርቶ የመጣ ሰው አይደለም። ከበላም ይብላ ቁም ነገር። እኔ ወንድማችን ነው። ተለውጥ፣ ክፉ ነገር አታርግ ብቻ እንጂ ምን ሰው ማጅራት እየቀነጠሰ ብር ይወስደል እንዴ?
አንተ እኮ እንደው መሀል ላይ ታረቁ ሰላም አውርዱ ምናምን ትላለህ እኮ መልካም ነገሮች ትናገራለህ። ሸራተን ተባረክልን። ቴንክ ዩ አምላክ ይባርክ። ሰላም ይብዛ። ናይጄሪያ ምናምን ብትሆን ኖሮ በቃ እያንዳንዱ ግለሰ ተባረክልን። ሰላማችሁ ይፍቃ። ቆይ እስቲ አንዴ ለመባል መርቃችሁ መባል የሚያስገቡት ልበርቃችሁ ይፍቃ ማለት ነው። ይፍቃ አምላክ ይባርካችሁ። ተባረኩልኝ። ሰላማችሁ ይብዛ። ጥሩምባውን በደንብ ድምጽ ምናምን ያላችሁን እውነት ያላችሁን ጠብጠብ አድርጉ። ወረድ በሉ እዛ ሄዳችሁ። ትንሽ ደግሞ በፋይናንስ ሲጠናከር ደግሞ በሙሉ ባንድ ይመጣል ወንድማችን። ሰላማችሁ ይብዛ። ተባረኩልኝ። መንፈስ ቅዱስ በእናንተ በዛ ከዚህ እዚህ ያላችሁ እሱ ጋር ሄዱና ቴዲ ልኮን ነው በቴዲ ስም እያላችሁ የቻላችሁትን አበባ ምናምን ወረድ በሉለት ፕሊስ። እዚህ ያላችሁ በሙሉ ወደዛ ሄዱና አኪ ባርካችሁ። ተባረኩልኝ። መንፈስ ቅዱስ በእናንተ ላይ ነው። ማሲንቆ የለም ድምጽ አይሰማም። በፊት ጊዜ እኮ ማሲንቆ ምናምን የነበረው ሌላ አይነት መሳሪያ ስላልመጣ ነው እንጂ አሁን እኛ ፒያኖ እንችላለን። ይሄ ኦርጋን ፍሎሪክ ቴንኪዩ የፍቃ አምላክ ይባርክ። ሰላም ይብዛ። ተባረኩልን። ሰላም መንፈስ ቅዱስ በእናንተ ላይ ተባረኩ። የፍቃ አምላክ ይባርካችሁ። ተባረኩልን። በ32 አይን በ32 መንፈስ የእንቁላል አምላክ አስኳሉን ከእንቁላላችሁ ያገናኛችሁ። የፍቃ አምላክ የእናንተን አስኳል ያገናኛችሁ። ሰላማችሁ በፍቃ አምላክ ስም መንፈሱ በእናንተ ላይ ነው። መብት ነው። በእናት ሀገር ላይ የፈለከውን ማንም አባቱ አይናገርም። እኔ ነግሬያለሁ። በገዛ ሀገሩ ላይ እናት አባቱ ሀገር ላይ ነው። ሰው ሀገር አልሄድም። መብቱ ነው። ሰው ብቻ አትንካ፣ የሰውን እምነት አትንካ። የፈለከውን ተናገር። ሰውማ እንዴት እንነካለን? ፍቅር ሁኑ እያልን ፍቅር ሁኑ እንጂ ጥሉ እያልናቸው አይደለም። በሀገር ላይ ነው። ሌላ ሰው ሀገር አለ። በቃ በገዛ በእናት አባት ሀገር ላይ የወደደ ይከተላል፣ ያልወደደ ዞር ይላል። ይሄ ማስፈራራት ምናምን መብቱ ነው። አንዳንድ ሰዎች ትንሽ አስተሳሰባቸው ኋላ ቀር ነው። የፈለጉትን ያስቡ። ሳኮም ነው የሚያሳስታቸው። ምን ማድረግ አይቻልም። አንተም ደግሞ ዝም ብለህ አትመታ። የብረት ቦክስ ምናምን በኪስ ይዘዙር። ኧረ እኔ እግዚአብሔር ነው የሚጠብቀኝ። እኔ በራሱ ተማምኜ ግራን ሲመቱ ቀኝን ከሰጠ ይቀልድብሃል። ሰው ተመትቻለሁ ምናምን አትበል። አንዳንዴ ዝም ብለህ የመንጋጋ ምናምን መውለቅ ምናምን መልመድ አለብህ። መንጋጋ አውልቆ ታሰረ የሚል ዜና ባታውልቅም ማሰራት አለብህ። አሃ ለካይ ሰውዬ እንዴ አጸፋ ይመልሳል እንዴ ምናምን ይሏል፣ ይፈራሉ። ኖ ሃይማኖቱ አይፈቅድልኝም። ማንም ሰው መምታት፣ መቆጣት፣ መበሳጨት፣ በሰውን መርገም አይፈቀድም። እንዴ አንተ ምንድነው የአንተ መንፈስ ሴቶች ቄጥ ውስጥ ንፍሮ ክተቱ ይልህ የለ እንዴ? እንደዛ ሚል እንዴ ታዲያ በዛ በኩል እሱ ጋር በሰይጣኑ በዛ በኩል ሊወጣ ነው። እዛ ላይ ሳኮ የሚቀመጠው ሰይጣኑ ሊያስደበድብ ነው እንዴ? ስትደበደብ ወይ ራስ እንድትከላከል አይጋርድ። እንደገና ደግሞ አትሰንዝር። ይሄ ወንድም ሆነ ሴት ላይ የተሰጠን ትእዛዝ ነው። ሴትና ወንድ አይልም። ሁለተኛ ደግሞ ሰይጣኑ እንዲወጣላቸው ነው። ለራሳቸው አስበን ነው። ሶስቴ ቃል ያጠፈ ሰው የሚያደርገው ነው። ካለዛ ደግሞ ሌሎች ስርዓቶችም አሉ። ኦኬ ካልክሽ እኔ ካንተ በላይ ምንም የማውቀው ነገር የለም። ካልክ ነው። ይሄ የመጨረሻችን ነው። እሺ ጥሩ። ፍቅር ሲዝም ነብይ ደምሳሽ የመታወቂያ ስሙ ነው። የፍቅር ሲዝም ሃይማኖት ባለ ራዕይና መስራች ነው። የትም ያልተኮረጀ ሀገር በቀል ነብይ ነው። በሀገር ምርት መኩራት አለብን።
በዚህኛው ክፍለ ዘመን ከንትን መጣ አይደለም። ሀገር በቀል ነው፣ ከየትም አልተቀዳም። እኔ ወደ እውነት ለመናገር ወደ ገደል ብትከተኝ በሀገሬ ልጅ ይሻላል። ለዛ እኮ ነው ጥቁር ድሃ የሆነችው የጥቁር ነቢይ እስካሁን ስላልመጣ ነው። ነቢዩ መሐመድ፣ ኢየሱስ፣ ቡዳ፣ ሂንዱ፣ ጁዲ ሁሉ ነጮች ናቸው። ሐዋርያቶቹም ሆነ ሱባኖች ሁሉ ነጮች ናቸው። ዛስ ዋይ የጥቁር ነቢይ መጣ አፍሪካ ሀብታም ትሆን ነበር። በቃ ቆዳን እኮ አሁን አንተ አሁን ይኸውልህ አንደኛ ነቢይ በሀገሩ እንዳይከበር ሆነዋል ይላል። ከሌላ እምነት ላይ ያለ ነው፣ አንተ ጋር አይመለከትም። አንተን የጎዳ ጥቁር መሆን አንደኛው፣ ሁለተኛው ኢትዮጵያዊ መሆን። ነጭ ብትሆን ኖሮ ትንሽ ቢነጣ ሰውነት አትሊስት የሆነ ተከታይ ታገኛለህ። ገባ? አሁን እዚህ ጋር በቃ ስላዩ ስትገባ ስትወጣ ምናምን ስላዩ ንቀውሃል። የሚቆጫቸው ግን የተነጠቀ ሰዓት ነው። ይሄን ነብይ ሳንጠቀምበት ድንገት የተነጠቀ ሰዓት ወየው ትላለህ። የላይኛውን ከንፈረንት ትመጣለህ። ስለዚህ ሳይረፍድ ይሄን ነብይ እንጠቀምበት። የሆነ ነገር አለው። እኔ ያላንዳች ነገር አንተ መታል ብዬ አላምንም። የሆነ ግን የሚታይ የሆነ እንደዚህ ነው ብዬ ልጨብጠው አልቻልኩም እንጂ የሆነ የሚታይ ተደበስብሶ የሚታየን ነገር አለ ውስጥ። እኔ ዝም ብዬ እንዴት እንደዚህ አዲስ ነገር ይዤ እመጣለሁ? ሰው ያላወራው ሰው አይቶት ማያቅ አውርቶ ማያቅ መጽሐፍ ላይ ያልተጻፈ ያልነበረ ታሪክ ነው እያወራ ያለሁት። እንዴት እንደዚህ አይነት ላወራ እችላለሁ? ደፍሬ ስታስቡት ካላንዳች የሚያዋራኝ ነገር ባይኖር። ትተኛለህ ግን አልጋ ላይ ትተኛለህ? አዎ እንዴ እንቅልፍ ይወስዳል? እንቅልፍ ይወስዳል? አዎ ኧረ በጣም ነው የሚወስደኝ። እና በጣም ህልም አያለው። ህልም በማየው ነው የምናገረው። እንዲህ በአይኔም አያለው። 32ቱም አይኖች ስለሚታዩ መልእክት በእነሱ በኩል ይመጣልኛል። እንዲሁም ተኝቼም ይነገረኛል። ሁሌም ሰማዩን ከፍቼ ሳይ 32 አይን እንደታየኝ ነው። ሁሌም የገነት በር ናቸው እነሱ። ሁሌም የገነት በር እንደታየኝ ነው። የፍቅር አምላክ ይመስገን። ለእኛ 2 አይን ብቻ ተሰጥቶን አንተ 32 አይን ፌር አይደለም። ይሄ ምግብ ምርጫስ ምንድን ነው? እኔ ሁሉንም እበላለሁ የተገኘው ነው። እስካሁን የምጠላው ምግብ የለም። ጥሬ ምናምን ትበላለህ? አዎ ጥሬ በይበልጥ እወዳለሁ። ጥብስም የተገኘውን እኛ የአህያም የፈረስም ካገኘን እንበላለን። የፍቅር አምላክ ይባርካችሁ። የበሬ ብቻ አይደለም ምንም ነገር እበላለሁ እኔ። ሰላማችሁ ዛ ተባረኩልኝ። የፍቅር አምላክ ይባርክልኝ። እናመሰግናለን። የፍቅር አምላክ ይባርካችሁ። ሰላማችሁ ዛ በፍቅር አምላክ ስም ሰላማችሁ ዛ ተባረኩልኝ። መንፈስ ቅዱስ በእናንተ ላይ ሆነ። እናመሰግናለን። ቅዳሴሳ እንዴት ነበር? ቅዳሴ አንተ ጋር እንዴት ነበር ስታስቀድስ? ፉካሴ ነው በእኛ ቅዳሴ ማለት ፉካሴ ነው። ፉካሴ የምንላቸው 32 ፉካሴ ድምፆች አሉ። የመንፈሱ ድምፅ ነው። እነኚህ በ32 ፉካሴ ነው የምንፎክሰው። እንዴት ነው የምትሉት? በየስርዓቱ በተለይ ደግሞ ጊፍት ደና ጊፍት ሲሰጥ ነው የሚፎከሰው። አበባ ምናምን ሳይሆን ደና ጊፍት ወይም መባ ሲገባ ነው የሚፎከስላቸው። ያን እንፎክሳለን በተለያዩ ስርዓቶች ያን እንፎክሳለን። እና የት ነው? ኮልፌ ነው አይደል? ስትፈል ኮልፌ ነው። አጣና ተራ አካባቢ። አሁን ወደ አየር ጤና አካባቢ ነው የምኖረው። እና እዛ አካባቢ የሰፈር ሽማግሌዎች የክፍለ ከተማው አስተዳዳሪዎች መጥተው አላናገሩ? ያናግሩኛል፣ ግን ምንም ቢያናግሩኝ ስርዓቱ ይዤ ነው የሚሄደው። ጎረቤቶች አሉ አይደል? የምትኖርበት ቤት የፍቅር አምላክ ጎረቤት ምንድን ነው የሚለው? ምንድን ነው ዝም ነው የሚሉት?
ምን ይላሉ? ያው እኔ በእግሬ አይደል በባዶ እግሬ እኮ ነው ከተማውን ሳምስ ሙለው። እሺ መንገድ ላይ አሁን አዲስ አበባ ስትሄድ ምናምን የሰዎቹ አስተያየት ምንድን ነው? ባርኩኝ ይላሉ፣ አጥምቁኝ ይላሉ፣ ጸልይልኝ ይላሉ፣ ብዙ ነገር ይሉኛል። መባም የሚሉ አሉ፣ ብዙ አሉ። እንግዲህ እንደየንት ነው፣ በዛ ስርዓት ነው። ይፍቃም ናክ በእናንተ ሰላማችሁ ዘተባረኩልኝ። ቅመት አውቃለህ? አዎ እንዴ ወደ 20 ዓመት ቅም ያለው አጭሻለሁ፣ ጠጥቻለሁ። ሱሰኛ አልነበርኩ እንዴ ድሮ? ይህን ሃይማኖት ከመቀላቀል በፊት መሀል ላይም ራሱ ጀምሬ ነበር፣ አቁሜ ነው እንጂ። ምንድነው የምትቅመው ጫት? ምንድነው መቃብር ላይ በቀለ ነው? ዲሽቆላ ነው? ጨንጌ ነው? ስቄ ነው? ምንድነው የምትቅመው ጫት? እንግዲህ እኔ በፊት የተገኘው ነበር የምቅመው። እንግዲህ ከማቆሜ በፊት ትቀላቀላለህ? የተገኘው ነበር የምቅመው። ለምሳሌ ጨንጌ ይዘህ ዲሽቆላ ምናምን ጨንጌ እንደና ስቄ ምናምን የቀንጥሱልን ታስገባለህ? አዎ እግዚአብሔር ያገናኘኝ የሰጠኝን እቅም ነበረ። ብዙም ሲጋራ በጣም ወደው እንደውም ከጫት የበለጠ ሲጋራ ነበር። በቀን ፓኬት አይበቃኝም ነበር። እንግዲህ ሁሉ አቁሜ ነው እንጂ ሁሉም አይነት ሱስ ነበረብኝ። እግዚአብሔር ነው ያስቆመኝ። ስላሰለታኝ ይመስገን። አንድ ማቆ ሰውዬ ልክ እንደዚህ ቀላቅሎ ቅሞ እንዳንተ ልራመድ ብሎ ሐዋሳ ሐይቅ ላይ የሆነ እንደዚህ ድልድይ ያለ አይተው ከሆነ እስከ መሀል የመጣ እና እስከ ድልድዩ ሄደና ቀላቅሎ ነው የቃመው። ጨንጌ፣ ስቄ፣ ዲሽቆላ ምናምን ሁሉንም እና ቁጭ ብሎ አዩት ይራመዳል ብለው በጣም በኮንፊደንስ። ከዛ ድልድዩን ካለፈ በኋላ ከድልድዩ በኋላ በጣም ስምጥ ነው፣ ውሃው ላይ ይራመዳሉ ብሎ በቃ ሞተ። ሊሆን ይችላል እንግዲህ ምርቃና ኢሉዥን ነው የሚያደርገው። ዝም ብሎ ምኞትና የማይሆን ነገር የሚያስመስል ተግባር የለውም። ምርቃና ተግባር አክሽን የለውም፣ ሀሳብ ብቻ ነው፣ ምኞት ነው። ስለዚህ ለዛ ነው ጫት የሚቀይር ቢሆን ሰውን ኢትዮጵያና የመን በተቀየሩ ነበር። ጫት ማንንም አይቀይረው፣ እንደውም ወደኋላ ያስቀረን ዋነኛው ጫት ነው። ስለዚህ ኦኬ እንደው ድፍረት አይሆንብኝና የመጨረሻ ጥያቄ ነው ተምናል። ከተዳፈርኩኝ ተዳፍረሃል በል፣ ችግር የለውም። የፈለግከውን መጠየቅ ትችላለህ። ለምን ለተከታዮችህ ሞራል መጠንቀቅ ስላለብኝ ማለት ነው። እኔ አንዳንዴ ስጠይቅ ሙሉ መብት መስጠት እናምናለሁ እና አይ ቴዲ ጥያቄ ትክክል አይደለም ትለኛለህ እና አሁን ይሄ የፈጠርከው ሃይማኖት ሳልጠይቅህ ብሄድ ስለሚቆረቁረኝ ነው። ምናልባት ጫት ቀላቅለህ በመቃም የዛ ውጤት ሊሆን ይችላል ብሎ ሰዎች ቢገምቱ ተሳስተዋል። በመቃም ሳይሆን እኔ ረጅም ጊዜ ቅሜያለሁ። በፊት ነው ሃይማኖቱን እንትን ሳልለው በፊት ነው። ከዛ በኋላ አቁማለኝ፣ ገብርኤል መጥቶ አቁማለኝ፣ አቆምኩኝ እንጂ ጫት የሚቅም ሰው ሲጀመር የትኛው እኔ እኮ የተግባር ሰው ነኝ። እኔ የምታውቁኝ በተግባር አይደል? ተግባር ላይ ነው ያለሁት። አሁን ሀሳብ ኢሉዥን ላይ አይደለም ያለሁት። ኢምፕሊመንት እያደረኩ ነው ሃይማኖቱ። ጫት የሚቅም ሰው ኢምፕሊመንት አያደርግም። ኢሉዥን ውስጥ ነው ያለው፣ ምኞት ውስጥ፣ ቅዠት ውስጥ፣ የ30 ሀሳብ መስተንግዶ ውስጥ ነው። አክሽን የለውም። ወላዋይ ነው የሚሆነው። ይህን ያስባል፣ ያን ያስባል፣ ያን ያስባል። የብዙ ሀሳብ አንድ ነገር አቋም መርገጥ አይችልም ጫት የሚቅም ሰው። እኔ ደግሞ አክሽን ላይ ነው ያለሁት። ስለዚህ ከሱ ጋር አይገናኝም። እሺ የመጨረሻ እኔና ፍቅር ሲዝም አንድ ጌም እንጫወታለን። አሁን አንተ ደብል ሲሆን ጨዋታውን ታውቃለህ። እኔ እየለመድኩኝ ነው። ጨዋታ ደብል ሲሆን ታፕ አድርጉ፣ ትሪፕል ነው ምናምን ማለት አለብህ። 10,000 ሲሆን ትቀጣለህ። እሺ እቀጣለሁ። አታፍርም አይደል? አይ እቀጣለሁ። 10,000ማ እቀጣለሁ። አርግ ምልን ታደርጋለህ? ቃል ግባ። አደርጋለሁ። ከባድ ነገር አይሆን እንጂ አደርጋለሁ። ከባድ ነገር ለምሳሌ ይሄ ሻወር ውሰድ ምናምን አይደለም የምልህ። የማይሆን ነገር ካላልከኝ አደርጋለሁ። ችግር የለውም። የሃይማኖት እኮ አንተ እኮ ይብዛም ይነስም ተከታዮች ብዛት 5ም ሆነ 3ም ምንም እንኳን ወደፊት ተስፋ ያለ ሰው ነው። የሃይማኖት መሪ ነህ፣ መስራች ነህ። ልቀልድም አልችልም። በቁም ነገር ነው ማዋራ። ስለዚህ ለክብርህ የሚመጥን ቅጣት ነው ልቀጣህ የምችለው።
እሺ ይሁን ለተከታዮችም ጭምር። እሺ ታፕ አድርጉ፣ ሁላችሁም ታፕ አድርጉ። ታፕ እኔ ቤት ያላችሁ ታፕ ከፍቅር ሲዝም ጋር ዛሬ ሁላችሁም ታፕ አድርጉ። እኔ ጋር ያላችሁ በሙሉ በፍቅር አምላክ ስም ሰላማችሁ ይብዛ። ሁላችሁም ታፕ አድርጉ። ታፕ ኮፒ ሊንክ ሰላማችሁ በፍቅር አምላክ ስም ሰላማችሁ ይብዛ። ተባረኩ። በመንፈስ ቅዱስ በእናንተ ላይ ፍቅር አምላክ ይባርካል። ታፕ